ይግቡ። ሰላም ነው ሳሙኤል? ምንድነው? አታሞራም ነው አይተውት ይፈርሙ ብሎ ይሰጠኝ። አልፈርምም ብሏል። በይና ነገር ደግሞ አንቺ ለቢሮ የሚመጥን እንኳን አለባበስ አይደለም የለበሽው። ምን ነው ለየት ያለ ነገር አለ እንዴ? ካቷው የሆነች ገርማሽ ያለ ነገር የለም። የሥራ ጉዳይ ነው። አልፈርምም ብሏል። በይና ነገር ምን ስራ ፈጥ ግቡ። ሰላም ዋሉ። ደህና ዋልሽ? እግዚአብሔር ይመስገን። ምን ፈልገሽ ነው? የነጋዴዎች ማህበር ቢሮ ነበር የመጣሁት ከዛኛ ታሪክ። ይሄም የነጋዴዎች ቢሮ ማህበር ነው። ከአሞራው ጋር ነው የመጣሽው? አዎ፣ ምክትሉ ነው የላከኝ ወደ እርሱ። ምን እሱ መጨረስ አልቻለም ነበር? ከአቅሜ በላይ ነው አለኝ። ወደ እርሱ የላከኝ ከአቅሙ በላይ ስለሆነ ወደ እርሱ ላከኝ። እና ይሄን እሱ መጨረስ አልቻለም? አዎ፣ ከአቅሜ በላይ ነው ስላለኝ ነው ወደዚህ የመጣሁት። እና እኔ ምን እንዳደርግልሽ ነው የምትፈልጊው? ያው በወቅቱ ያለው ነገር እርሶም ያውቃሉ። በነዳጅ ዙሪያ ተመለከተ ኑሮም ጨምሮብናል። እኔ ከዚህ በፊት 7 ኩንታል ፍራፍሬ አቀርብ ነበር ለጁስ ቤት። እና አሁን ታሪክሽን እየነገርሽኝ ያለሽ እኔ ታዲያ ምን ላድርግሽ? ኑሮ ታዲያ ከፍ ቢል ታዲያ እኔ ተጠያቂ ነኝ? አዎ፣ እኔ ችግር ነው። የእርሶ ችግርም ባይሆን ይሄን ነገር ሶልቭ የማድረግ ሪስፖንሲቢሊቲ አለበት አይደል እንዴ? አሃ፣ አንቺ ልታስተምሪኝ ነው የመጣሽው ለኔ? ማለት እኔ የኔ ኃላፊነት ምን እንደሆነ ልነግሪኝ ነው የመጣሽው? ኖ እንዴ፣ እርሶማ እርሶን ኃላፊነት ያውቃሉ፣ ግን እያስረዳሁት ነው። እኛ ያለንበት ችግር እኔን እንድታስረጅኝ አልፈልግም። በቃ እኔ ቦቴን ማቅ ኃላፊነቴን ማቅ ሰው ነኝ። አንቺ መተሽ ላይ ዛሬ ልታስተምሪኝ አይገባም። እያስተማርኩት አይደለም አባቴ፣ እኔንም ያዳምጡኝ ረዱኝ እንጂ ይዘሽ እጂ ምንም ማቅልሽ ጉዳይ የለም። የኔ ችግር አይደለም ይሄ የኑሮ መጨመር ምናምን። እናንተ ነጋዴዎች ጨምረሽ አሸጭም እንዴት አለ? ምን አስጨነቀሽ? ጨምረሽ ሽጪ በቃ። ስንጨምር እኮ እንዴ ይሄ ነገር የበላይ አካል ካልተረዳን እኛ ማን እንረዳን? ወዴት ነው አቤት የሚባለው? እሺ እኛ ጨምረን ስንሸጥ ማህበረሰቡ እየተቀበለን አይደለም። ይኸውልሽ እኔ አንቺ ኑሮ ልቀይር አይደለም እዚህ የተቀመጥኩት፣ እኔ ስራዬን ልሰራ ነው። ስለዚህ ይሄ ደግሞ ጉዳይ ነጋዴ ነሽ አይደል? አዎ ነጋዴ። ስለዚህ ነጋዴ ስትሆኝ እንዴት ነገሮችን ማቀነባበር ያንቺ ስራ ነው። ስለዚህ እኔ መጥቼ ያንቺን ስራ ልሰራልሽ አይደለም የሚገባው አይደል? እኔ እኮ ስራዬን ይስሩልኝ እያልኩ አይደለም። ይሄን ነገር እንዴት ነው መፍትሄ የምናገኘው? ታዲያ ምን እያልሽ ነው? መተሽ እኮ የምትይኝ ምንድን ነው? ስራዬን ምንድን ነው ኑሮ ጨመረብኝ እና ነጋዴዎችም እንደዚህ ማለት ጀመራችሁ? ትገርሚያለሽ እባክሽ። ኑሮ ጨመረ። ይሄኔ እኮ ስንት የቀረቀርሽው ነገር አለ። መጋዘንሽ ቢፈተሽ ስንት ነገር አለ። መተሽ ግን እዚህ ትጫለሽ። እኔ ምንም የቀረቀርኩት ምንም የደበቅኩት ነገር የለም። እኔ ህብረተሰቡን በፍትሃዊ መንገድ እያገለገልኩ ነው። ህብረተሰቡን ልታግዢ ልትረጂ? አዎ። ወረቀቱ ራሱ ፎርጅድ ነው። አረ የምን ፎርጅድ ነው? ኦሪጂናል አዩም እንዴ? አይታዩትም? ይሄ ኦሪጂናል የራሴ ማታው ያለበት ኦሪጂናል። አሁን አንቺ ነሽ መተሽን የምታስተምሪ ኦሪጂናልና ፎርጅድን ለኔ ነው የምታስተምሪኝ አንቺ? አሁን ይሄ የዚህ ማህበር ማህተብ ነው። በያውን ይዘሽ ወደሚመለከተው ይዘሽ ሂጂ። እታች አሉ ቢሮዎች ሂጂና አቶ መለሰ በይና ነገር ይስጩ። ጤና ይስጥልኝ።
ሰላም ነው። ተነስተልኝ ምን ፈልጋችሁ ነው? ይቅርታ ስራ አስወጣሁት መሰለኝ ትንሽ ቢዚ ሆኗል። ወደ ጉዳይ ምንድነው ጉዳያችሁ? አይ እኛ እንኳን የእርስዎ ምክትል ስራ ኃላፊ ጋር ሄደን ነበር ያናግረነው ነበርና አቶ አሞራው የሚባሉት ወደ እርስዎ ላኩ። እሱ ደግሞ ሁሉ ነገር ወደ እኔ ነው የሚልከው። ስራ አይሰራም እንዴ? ስራ ሰርቶ እኮ ነው ደርሶ ያው የተሻለ ደግሞ ያስቀምጡትና እናውራ ይሻላል። አንቺ ልነግሪኝ ነው ስለኔ ስልክ ማስቀመጥና አለማስቀመጥ? ጉዳይሽን ተጠቅመሽ አትሄጂም? ኮል ጉዳይን እንድነግሮት እኮ እድል እየሰጡኝ እኮ አይደለም። አንዴ እየሰማሁሽ አይደል? ተናገሪ በቃ። እየሰማኸኝ አይደለም? ቀጥይ። ስጋ ቤት ማህበር ነው የመጣ ነው እና ታዲያ እኔ ምን ላድርግ? እሺ ምንድነው ያው እኛ እስካሁን ድረስ በጣም ለረጅም ዓመት ህብረተሰቡን አገልግለናል። ድርጅታችን ከ10 ከ12 በላይ አሁን ብራንች ከፍተን እየሰራን ነበር። በዚህ ዓመት ግን ወደ 50 ለማድረስ ነበር እቅዳችን። እንደ እቅዳችን መጠን ደግሞ ካለው የኑሮ ሁኔታ ጋር ማህበረሰቡ በደንብ የስጋ ፍላጎቱ በእርግጥ አሁን ጨምሯል። የበሬ አቅርቦት ግን በጣም ደካማ ነውና ገበሬውም ደግሞ ተጭኖ የሚመጣውም አንዱ ጋር እያለ ነው ወደዚህ የሚደርሰውና ይቅርታ አድርግልኝና ከ10 ወደ 15 እያልክ ነው እንደገና ወደ 50 እያልክ አንተ እኮ በጣም አባል ሀብት እኮ ነህ። አሁን ደግሞ ያንተ ደግሞ ምን አይነት ቅሬታ ነው? እስቲ ያንተ ደግሞ የኛ ቅሬታ ምንድነው? በሬ በጣም ተወደደ እና ታዲያ አንተ አለ አይደል የግብዳ በሬ ወሬው ዛደድ ለባድየው ትቀልዳላችሁ እናንተ በጣም ቀላጆች ናችሁ። ቢሮ መጣችሁ ስለ በሬ በወሬ ታወራላችሁ። አይ ስለ ስጋ ነው። እና ታዲያ እኔ ምን ላድርጋችሁ? አይ ስጋ በጣም ማህበረሰቡ ላይ እየጨመረ ነው። ይሄን ነገር የምንከላከለው ደግሞ ይሄኛው ቢሮ የእናንተ የነጋዴዎች ማህበር ደግሞ ይሄንን ትንሽ ቢያንስ ሊያስቀንስልን ይገባል። ስለዚህ በዚህ ዙሪያ ላይ እናንተን እርዳታ ስለምንፈልግ ነው። ማህበረሰቡ ላይ እኛ ከጨመረ ማህበረሰቡ ላይ ነው ሄደን የምንጨምረው። ማህበረሰቡ ላይ ደግሞ ጨምር ማህበረሰቡ ላይ ጨምር። እንዴት እንጨምራለን? ምክንያቱም ምንም ነገር እየሰማችሁ አሁን እናንተ አወራችሁ አዳምጥኩ አይደል? አዳምጥኩ። እሺ መፍትሄው ነው። አሁን ማህበረሰቦቹ ላይ ሄዳችሁ መጨመር በቃ ሌላ ምንም አታካራ አያስፈልግም። ተወደደባችሁ በሬ ተወደደባችሁ ጨመር አድርጋችሁ ሽጡ። ጨመር አድርገን ነው መሸጥ አንችልም። ቢያንስ ማህበረሰቡ እኮ የተጎዳ ነው። ቅሬታ በጣም እየበዛ ነውና ይሄን ነገር የመጀመሪያ ነጋዴ ስለ ማህበረሰቡ የሚያስብ እኛ ማህበረሰቡ ውስጥ አይደለም የምንኖረው። ያው ተጎጂ እኮ የኛ ቤተሰቦቻችን ልጆቻችን እንዳመጣው በምን ይታወቃል? 10-15 የራስ የሆነ ድርጅት አለ፣ የምታከፋፍልበት ቦታ አለ። እንደገና ወደ 50 ልታመጣው ነው አይደል? ባያተርፍ እንደዚህ ትሰራለህ። አሁን ይኸውልህ እያወቅን አንሸወድ። እዚህ ጋር አንድ ነገር አንሸወድ። አንድ ነገር ማድረግ አለብን። ጨምርና ሽጥ። መሸጥ አንችልም አባ ተብሎ ህብረተሰቡ ነው አይደል እንዴ? ከዛሬ የግዴታ እኮ እየሰራን ያለ ነው። ግን አስተማማኝና አዋጪ ስለሆነ ነው እስካሁን የሰራነው። በዛ ላይ ደግሞ ዋጋውም ተመጣጣኝ ስለሆነ ነው የምናመጣበት። አሁን ተመጣጣኝ አይደለም እያልሽ ነው? አሁን ግን ተመጣጣኝ አይደለም። ስለዚህ ተመጣጣኝ እንዲሆን አድርጉት። አሁን መንግስት ይሄንን ኪሎ በዚህ ዋጋ ሽጡ ቢለንና ትዕዛዝ ቢወጣ ምንድነው የምናደርገው? በቃ በወጣው መሰረት መሸጥ ነው። ምክንያቱም እኛ እንዴት ያዋጣናል? ለቤት ኪራይ ከፍለ ሰራተኛ ያው እስከ ዛሬ ሰራው አይበቃም እንዴ? ከዚህ በኋላ እኮ ያለው በቃ ምን ለህይወት ለነፍስ ነው እንደምሰራው። በቃ ጨምርና እንትን ማለት ነው። ስለዚህ ቢሮ የለቃችሁ እኔ ስለኔ መመልከትና አለመመልከት አትናገርኝ። እኔ ምን ነች ንግግሯን ታስተካክል። አንደበትሽን ለከት አድርጊለት። አይ ትክክለኛው ዝም ብላ ሰው ላይ ቁጭት ያለሽ ማን እንደሆነ አውቀሻል? በቃ ስነ ስርዓት ይኑርሽ። ሂጂና ንገሪው ለባላይ ሂጂና ንገሪው። ምን ትሞጣሞጣለች? በእናትህ የቤትሽን አመድ እዛው። እሺ አሁን ለማን አቤት? እንሂድ በቃ ውጪና አቤት። ቆይ እሺ ለማን አቤት የሚባለው? ውጪና አቤት። ለሁሉም ጊዜ ያለው። እሺ ይሄ ክምር መላጣ እሱ ዘፈን ነው። ለምን ነው የማይፈርዱ? ያለማዙም እንደሱ እንዴት ነው? ሰላም ነው ተቶ ሳሙኤል? ሰላም። ለምን ነው የማይፈርሙት? ቆይ እርሶ ለምን ነው የምፈርመው? ምንድን ነው ስራው እርሶ? እኔማ በመንግስት ጉዳይ ያለውን ነገር በሙሉ የሚያስፈልጋቸውን ነገሮች ማድረግ ነኝ። ምክንያቱም በዚህ የነጋዴዎች ማህበር ፕሬዚዳንት እንደሆንኩ ታውቃለህ አይደል? ፕሬዚዳንት ብለው አያጥብቁት። ፕሬዚዳንት እንደሆነ አውቃለሁ።
እና ታዲያ ምን አድርግ ነው? ስሙና ተግባሮት ግን ልክ አይደለም። ስም ያዝና ስራ መስራቱ አይገናኝም። እኛ እኮ የተቋቋምነው ማለት ነው ለትርፍ ነው እንጂ የማንንም አቤቱታ እኮ የምንሰማበት አይደለም። ትርፍ የማናገኝበት ከሆነ ምን ይሰራልናል? ለመንግስት ትርፍ የማይገባ ከሆነ ለመንግስት ገቢ የማይደረግ ከሆነ ምን ይሰራልናል? አንተ ስለ ሰዎቹ ስለ ጮሁ ሁሉም እውነተኛ ይመስላል እንዴ? ምን ነው እውነት ሲጀምር እርሶ በአግባቡ ሰምተዋል እንዴ? ምንድነው ቅሬታ ተቀብለዋል? ቅሬታ ሰምቻለሁ። ምን ሰሙ? ያሉትን በሙሉ ሰምቻለሁ። ምን ሰሙ? አንደኛው መጣና ወደ 10 ስጋ ቤቶች አሉ ወደ 50 ስጋ ቤቶች ላደርግ ነው አለ። ስለዚህ ይሄ ሰውዬ 10 ድረስ ሲደርስ ማለት ነው በደንብ አድርጎ ሲዘርፍ የነበረ ሲሰራ የነበረ ነው። ስለዚህ እሱ ምንድነው ማድረግለት? ጋሽ ማን ነው? አቶ ሳሙኤል ስሙ። በመጀመሪያ ደረጃ መጀመሪያ የመጣችው ልጅ ረጅማው ልጅ ከዚህ ጋር 7ኛ ጊዜ ነው የመጣችው። ቢቸግረኝ ነው እኔ ገቦ እዚህ ቢሮ ውስጥ የሚሰራን ሰው ምን ያለ እንደማያደርጉት እሱም ያውቁታል። ልጅቷ በፍራፍሬ ንግድ ስምሪት ውስጥ ነው የሚሰራ። ከዚህ በፊት 7 ኩንታል ብርቱካን ፍራፍሬ አቅራቢ ነኝ። አሁን ግን ማህበሩ የሚያቀርብልኝ ነገር ልክ አይደለም። ለኔ 2 ኩንታል የደረሰኝ ነው ያለው፣ 5 ኩንታሉ የደረሰ አይደለም። በዛም በነዳጅ ምክንያት በደንብ ያዳምጥ ከመሰለኝ ባኮተር ሰበ እኔ ሐሳቤን ልጨርስ። እሷ እያለች ያለች ሐሳቤን ልጨርስ ጨምሮብኛል እና ነዳጅ ጨምርኩባት ነኝ እኔ። አዩ እያዳመጡ አይደለም የሚሉት እርሶ እያዳመጡ አይደለም። ይሄ እኛን ይመለከታል። እንደ ማህበራት እኛ ይመለከተናል። ቁጭ ያልነው ይሄ ጉዳይ ለመፈጸም ያለው እንደ አይደለም ነው ቢሆንም እኛ ደግሞ ትርፍ ይሄ እኮ ኤንጂኦ አይደለም። ይሄ ነን ገቨርንመንታል ኦርጋናይዜሽን አይደለም። ኦርጋናይዜሽን የራሱ ጉዳይ ነው። ለትርፍ የተቋቋመ እንዲሁም ደግሞ ለመንግስት ገቢ የሚደረግበት ድርጅት ነው። ስለዚህ አንተ እየመጣ እዚህ ጋር አትጮብኝ። አቶ ሳሙኤል ጆሮን አታደንቁረው። ማጅብራም ጆሮ የርሱ ደንቁራል። ሳሙኤል ይሰማሉ። እኔ አሁን የመጣሁበት አጀንዳ አልሰሙም። አስተያየት ተቀበል። እኔ ምክትል ሲጀምር ደግሞ ማለት ነው እርሶ የበላይ ቁጭ ያሉ እንጂ ስራ እየበዛብኝ ያለው እኔ ነው። ገባሁት። እኔም እንደርሶ እግረ ሰቀያ ቲክቶክ ማየት የለም። ቲክቶክ ቤት ነው ማየው። እኔ እንደርሶ ቢሮ ውስጥ ያለኝ ካስተመር እያለ ቢሮ አይተ ጉዳይ ከኔ ጋር የግል ችግር አለብን። የግል ችግር እግዚአብሔር ይመስገን። በሙያ ገባሁት። እኔ በዘመድ ያልገባሁ በሙያ ገባሁ። ሰርቼ ለማለት ይሄ ስም ማጥፋት ነው። ይሄ ስም ማጥፋት ይባሉ ነገር ሲሆን ጆሮት እንደ ድሽ ይወጠራል። ጥሩ ነገር ሲሆን አያስተናግዱ። በመቀጠል በግብርና ሙያ ላይ ተሰማራው ሴትና ወንድ ልጅ መጡ። ስጋ ዋጋ ጭማሪ አረግን እያተረፈን አይደለም። በዛ ላይ ማስፋፋት እንፈልጋለን። ልክ ናቸው። እና ምን አድርግልህ? እኔ እባክህ ስሙ። ምንድን ነው የምትጮኸው? ስሙ ነው የምለው። ስሙ መጀመሪያ እኚህ ሰዎች አንደኛ ለመንግስት እያገለገሉ ነው፣ ህብረተሰብ እያገለገሉ ነው። ገቢ ያለ ደርሰ ይቆርጣሉ፣ ግብር ይከፍላሉ፣ ህጋዊ ናቸው። ተለውጦ እናስፋፋ ማለት ጥቅሙ ለእኛ እንጂ ለእርሱ አይደለም። እንደ እርሱ አይነት ለእርሱ አስመስሎት ለምን ለኔ ያልሆነም ብሎ ከመጨቃጨቅ ይኸውልህ አንድ ነገር ልንገርህ። ስሙን በመቀጠል ደግሞ አሰራር ነው ባይዞ አሰራር ቢሆን ከህገ መንግስት ያለው አሰራር ነው የምትሰራት ያለበት ያለው እርሱም የለም እንጂ አንድ አምስተኛለ እንደ መተዚህ እኔ የምቀንስበት ምክንያት ምንድን ነው? መንግስት ካወጣውና ከተመነው ውጪ እኔ አንዳች ነገር ማድረግ አልችልም። ስለዚህ እያንዳንዱ እዚህ ጋር ማህበሩ የተቋቋመበት ዋናው ዓላማ ማለት ነው ለትርፍ ነው። እርሶ ለምን ተቀምጦ እዚህ ነው? ለማግኘት መንግስት እንዲያገኝ። እርሶ ስለሆነ ያወሩ ማግኘት አይደለም እኮ ማግኘቱ እንዴት ነው? ማግኘቱ በስራ ነው ወይስ ተዘርፎ ነው የሚገኘው? ሰርተው ያመጡትን መተው መክፈል አለባቸው። አሁን ከፍሎ እንኳን የማያውቅ ሰው መተው እዚህ ይጮሃል። ከፍለው ህጋዊ ናቸው። በደንብ ሰነዳቸው ላይ ታዋል። ህጋዊ ናቸው። አሁን እኔ ላይ ዝም ብላ ህጋዊ ናቸው። እርሶ አትቦርቅብኛል። እየቦረክብኝ ሲቀጥል በጣም ከሁለት ወር በላይ ተመላለሰች። 3 ልጆች የሸቀጣ ሸቀጥና ባለሙያዎች አሉ። በተለይ እኛ በምናቀርበው ምርት ላይ እኛ ማህበሩ በሚያቀርበው ምርት ላይ በእያንዳንዱ ሌላው ይቅር ንጽህና ማጥፊያ ማን ነው ምንድነው ሴቶች የሚጠቀሙት ሞዴስ እሱ ያውቃሉ። በሱ ጉዳይ አሁን በጣም አነጋጋሪ ሆኗል። ገጠሩ ማህበረሰብ ላይ ከዚህ ነው የሚላከው። በዛ ላይ በግል ወስደው ለሆዳቸው ልክ እንዳርሶ ለሆዳቸው የሚኖሩ አሉ። አንተ ስነ ስርዓት ይኖር ነገር ይወለ ሞዴሱን የሚባለውን ነገር ራሱ ማለት ነው ሰብስበው ስንት ነጋዴ ነው ቤቱ ወሽቆ እሱ ያንተ አይነት ነው። እሱ ያንተ አይነት ሰው ነው። ችግሩ የኔ አይደለም። ቁጥጥር ውጭ ያለ ያንተ ጉዳይ ነው። ስማ አትጩብኝ። እርሶ አሽሽታው ነው። እኔ ምን አድርጌ ነው ማሽ ዋና እርሶት ነው የሚደርሱት። ምን ባለፈው ሁለት ተሳቢ ያገባው እነ ክፎል ለነገሩ ሀቅ የሚያወራ ሰው እዚህ ቢሮ ውስጥ አይፈልግም እኮ ላው ምን እናድርግ ነው እርሶ ማሰብ ያለበት እኮ እርሶም ባለበት ያሉት ልጆች ያሉት አይደል? ትንሽ ለህልና ለሆድ ብቻ እኮ ማሰብ አይደለም። አቶ አሞራው
አቶ አሞራው ዛሬ ተረጋግተህ ታወራለህ? ያ ተረጋግተህ ታወራለህ? ተረጋግቶ እሱም ሊሰሙኛል። እኔ የኛ የተቋቋመበት ምንድነው? ያንተ ኃላፊነት ምንድነው? እኔ ምክትል ቢሮ ኃላፊ ነኝ እኮ። ምክትል ኃላፊ የራሱ የሆነ አሰራርና አደራረግ አለው። ስለዚህ ይሄ የንግድ ማህበር በንግድ ማህበር ስር የተቋቋመ ነው አይደል? ለመንግስት የሚያስፈልገውን ነገር ማስገባት አለበት። አይደጋግሙ። ስለዚህ ሳሙኤል አይደጋግሙ። ወራውን ለማጥፋት ያደጋግሙ። ይኸውልህ ግልጽና ማራይና ነው። በማራጃና በማስረጃ እየሰራው ያለው ልጅ ነኝ። አሁን እኔን እየከሰስከኝ ያለው? አዎ እየከሰስኩት ነው። ሐሳብ መክሰስ ሳይሆን በሐሳብ እየሞገትኩት ነው። ስለዚህ አሁን ከዚህ በኋላ እኔ አንተን ማዳመጥ አልችልም። እንዴት ነው የማይችሉት? በቃ የኔ አለቃ ባለበት ቁጭ ብለን እናወራለን። የኔ አለቃ ባለበት? አዎ እዛ ስልክ ተባብለ ቆላልፈ በዘመድ እንደዚህ ብጥብጥ ያደረከው ነገር ለምንድን ነው ባላፍ የሚለው? ምን ተፈጠረ እዚህ ቢሮ ውስጥ? ወይ ልቀቅ ወይ ልልቀቅ ነህ። ህብረተሰቡን ካላገለገልክ ቀን በቀን እንደ ቅቤ ዕቃ እያበረቀረቅት ይመጣል። ያ እሱ ማስቀና ምን ለምን ደግሞ የምንድን ነው? ምክንያቱም አንተ ትበላለህ ግን ምንም ይታይ እግዚአብሔር ማስቀና በሐቅ ነው። ምንም አይታይ እግዚአብሔር ምክንያቱም በሐቅ ነው። ሰጋቱራ አልሆንኩም ነህ ሰጋቱራ አልሆንኩም። እንደ ጋማ ካብ ወዳጇን አታውቅም ማለት አንተ ወዳጇን አታውቅም። እህል ማን ነው? ትበላታለህ ግን መልክ የለህም። ወደሶ ባልተው ጅብ ሊፈናዱ ነው ባይዘው ብለው ቁጭ ብለው ሌላ ሎት ግንዛቤ እንደሌሉት እኮ አንድ እንኳን ወረቀት እንኳን ያልያዙ አንድ እንኳን አቴንደንትን ያልያዙ አጀንዳ ብለው እንኳን የለም ያልጻፉ። ስማ አንተ እኮ ራሱ ማለት ነው ያለ ትምህርት ነው መሰለኝ እዚህ መጣው። አይመጥንም እኮ ያለህበት ቦታ ያለ ትምህርት ነው እዚህ መጣው። እኔ እውነት ስማ ዲግሪ ዘር ማንዘር የሌለው ዲግሪ ያለ እኔ ዘር ማንዘር የሌለ ያንተ ቦታ የት እንደሆነ ታውቃለህ? እታች የት እታች? አዎ እስከነ ኮፍያ ጥበቃ ነበር መሆን የነበረብህ። እኔ ጥበቃ እርሶስ? እኔማ ቦታ የሚመጥነኝ ቦታ ግምጃ ቤት ኃላፊ መሆን ነበረበት። ቦርጫ ለነገሩ ምግብ ውስጥ እዛው ባልተው ፋንድተው ይሞታሉ እንጂ አሁንም ሊፈነዱ እኮ ነው። አንተ ሰውዬ ስነ ስርዓት ይኖር ስነ ስርዓት እርሶ ምን ድንበር የጣስክ ነው። ድንበር የጣስክ አትበል። በኋላ አንቄ ነው ገለዚ ማንን አንተን ፎነ ምን ሞት ያማራት አይጥ ድመት በተዳ ትጨፍራለች ያሉ ምን ነው ያሉት? አሁን ወደ አጨቅጭቀኝ ምንድን ነው አጨቅጭቀኝ? ወንበር ከማሞቅ ውጭ እርሶ ምንድን ነው የሚሰሩት? ምን አገባ? እንዴት ምን አገባ? የፈለኩበት ቦታ ልቀመጥ አንተ አይመለከተም። በዘመድ አዝባት ተቀርቅረ እዚህ ቁጭ ብለህ ሃሁ ብለህ ያልቆጠርክ ሰውዬ እንዴ አንተ ቆይ ቢሮ ኃላፊ ሆንኩ በሆዴ ነው እንዴ? ለነገሩ በሆዴ ነው። እኔ ነኝ በዘመድ የገባሁት? አዎ እኔ በጣም አንተ ለምን ከዩስ ተመርካ ዩኒቨርሲቲ በማረግ ተመርቀ መተገብተን ከመገባት የትምዛ ቡላ ሰብስበ መተነስ በጋ አምላክ ህግ ያሳቃለ ጃዝባ ህግ ያሳቃለ ልክ እንዳል ነገር ማን ነው ጃዝባ? አንተ ቦርጫ እኔ ነኝ ጃዝባ። ስራት ያወጣ ስራት ያስቅላታው ማለት ነው። ስራት ያው